በነገራችን ላይ አለባበስሽም ቁመናሽም በጣም ደስ እንዴ አንተ ነው አይሆንም የእውነት ወይ ተረጋጋ በደንብ እየሰራው ካሜራውን አምጣው ለጋጋው ካሜራውን አብረን ያፈራነው ንብረት እንድንካፈል እፈልጋለሁ ነው ያልኩት ከዛ የምን አባሽ ንብረት ነው ያለኝ ገባ ካለፈ ያው ሁሉም ነገር እንስተካክለን አብረን እንኖራለን እና አልታስወለደኝም እያሰብክ ነው ገና ከተጋባን ይቀራል ተለያይተው ነበር አሁን ላይ ግን በሽማግሌ ለመታረቅ ቀጠሮ ይዘዋል እሷ እንደምትለው ሽማግሌዎች ስላሉን ሳይሆን እውነት እንደሚወደኝ አረጋግጬ ነው መታረቅ የምፈልገው ብላናለች ለዛ ደግሞ እናንተ ታስፈልጉኛላችሁ ብላ እኛ ጋር መጣለች የሷ ወደፊት ውሳኔ ለኛ አስፈላጊ ስለሆነ እኛም ለመርዳት ተስማምተናል ይሄ ሰውዬ ዛሬ የወድቂውን አብራችሁን ቆዩ እንግዲህ ተመልካቾች ለዛሬ ፈታኝ ያዘጋጀናት እሷን ነው እስቲ ራስሽን አስተዋውቂልን እሺ ራኬብ ይባላል እንግዲህ እና ተፈታኛችን ፈጣሪው ነው የሚባለው በእኔ ተፈትኖ አልፋል ብዬ አልጠብቅም ተመልካቾቻችን ስቶሪዋን ንገረኝ ስንላት አልነግርም በአካል ነው ነገራችሁ ብለሽ ነበር ምንድነው እንደዚህ ያስባለሽ ነገር ምን አይነት ታሪክ ቢሆን ያው ማለት እናንተም ታረርታችሁኝ እዚህ እኔን አክብራችሁኝ ስለጠራችሁኝ አመሰግናለሁ ያው የኔ ትንሽ በጣም ከበድ ይላል ታሪክሽ በስልክ ይከብዳል እሺ ምንድነው እኔ ወደዚህ የመጣሁት ያው ከባለቤቴ ጋር በጣም ነው የምንዋደደው ኦኬ በትዳር በቆየንበት ሰዓት በጣም አሪፍ ፍቅር ነበር ምንዋደድ ሰዎች ነበርና ያው ከጊዜ በኋላ የሆነ እየኖርክ ስትመጣ ያው ሲኖር ምናምን ልጅ መምጣቱ አይቀርምና የአንድ አመት ወንድ ልጅ አለኝ ኦኬ እሺ እና ያው አብረን እየኖርን ያለ ያው ትዳር የመጣው በቤተሰብ ነው ኦኬ በቤተሰብ ስለሆነ ያው ከጊዜ በኋላ ያው እንትን ስትል እየተቀራረብክ ስትመጣ ተዋደዳለን እየተቀራረብን መጣን ተዋደን ተጋባን ያውም ደግሞ በቤተሰብ ስለመጣ ግዴታ ነው እንቢ ማለትም አጭር ከዛ አብረን እየኖርን ያለ በጣም እሱም በጣም ይወደኝ ነበር ለኔ ያለው ክብር በጣም የተለየ ነበር የሆነ ከጊዜ በኋላ እርጉዝ ነበርኩ ጊዜ ደረሰ ወለድኩ የሱ ቤተሰቦች መጡ የኔም ቤተሰቦች መጡ በፊት የነበረ ፍቅሩ ተመለሰ ከዛ ያው ሁሉም የሱ ቤተሰቦችም አንድ ላይ ስለነበሩ ከኔ ጋራ የሱና የኔ ማለት ነው አራሱኝ ያው ሁሉም ሄደ በየእንተናቸው ማለት ነው ከዛ መልሶ ያ ባህሪውን አመጣብኝ ማለት ነው ምንም ቤተሰቦችሽ ሲሄዱ ጠብቁ ማለት ሁሉም ሲሄድ ማለት ነው የሱን ቤተሰብ ሲሄድ የኔም ቤተሰብ ሲሄዱ በቃ ተላዋወጥ የሆነ እንትን ውስጥ ከተተኝ ገባ የመማታት እንትን ሲያመጣብኝ በቃ እኔ ካንተ ጋር መፋታት ፈልጋለሁ ብዬ ነው ያቀረብኩት ራስኝ ያወራሽ እንደዛ ራስኝ ያቀረብኩት ኦኬ ከዛ ጨራሽ በቃ እንዴ እኔ የምፈልገው ነገር ውጪ ያለኝ ማለት ነው ከቤቴ ውጪ ልኝ ያለኝ ኦኬ ገላገልሽኛል እንኳን ገላገልሽኝ በቃ ማለት እኔ የምፈልገው ነገር ስለሆነ እንደዛ ነው ሐሳቡ ገባ ከዛ ምንም አላመነታም ውጪ ነው ያለኝ ከቤቴ በቃ እፈልጋለሁ እንፋታለኝ ማለት ነው የአንድ አመት ልጅ ይዘሽ ማለት ነው አዎ ከዛ የሆነ ምንም ማድረግ አልችልም ያው አንተ አግብተህ ወተ እናት መጣር ሲገባ ልጅ ወልደ እናት ቤት ይዘህ ስትመጣ ይደብራል እንኳን ለሰው ለእናት እንኳን ከባድ ጎረቤት ራሱ ለእናት የሚለው ነገር በጣም ከባድ ነውና መሄጃ የለኝም ያው እናቴ ቤት ሄድኩ እና ከወጣሽ በኋላ ይቅርታ መጠየቅ ተመለሽ ማለት ባህሪዎችን አላሳየሽም እንደዚህ ነገር አልሞከርም እንታረቅ እንኳን የባህሪ ምንም አላየሁበት ሰውን ልኬበታለሁ ሽምግልና ምናምን እንቢ ብሏል ከዛ ለመታረቅ ማለት ነው አዎ ለልጄ ስል ብዙ ነገር ሞክሬያለሁ እና የሆነ ሰዓት ላይ ወንድሜ ማለት ነው በቃ መካፈል አለብሽ አብረሽ ያፈራሽውን ውርስ ምናምን አለኝ ማለት ነው እረፉ በቃ ነገ የምንገናኝ ነገር ነው ብዬ ነው ያልኩት እኔ እንደዚህ ነው ያልኩት ከዛ ሁሉም ተጫነኝ ከዛ አንድ ቀን እስቲ አንቺ ወንድ ኮንሽ ጠይቂውና አንቺ ንብረትን መካፈልን አንቺ አትፈልጊም እሱ የሚፈልግ ከሆነ አንቺ የሚወድሽ ከሆነ እስቲ ያካፍልሽና ጠይቂም እንደሚልሽ ስለዚህ አንቺ አሁን ቤተሰቦችሽ ተካፊ ስላሉሽ ነው እንጂ መመለሳለሁ ብለሽ ሐሳብ ነበርሽ ማለት ነው እኔ ሐሳብ ነበርኝ እናቴ ተሳቃ እንደዛ ያናህል ኖራ አላቅም ብቻ እና እንደዛ ደወልኩለት አነሳ ስልክ ሰላም አልኩት ምን ፈለሽ ነው ያለኝ ከዛ አይ ትንሽ ማለት አብረን ያፈራነው ንብረት እንድንካፈል ፈልጋለሁ ነው ያልኩት ከዛ የምን አባሽ ንብረት ነው ያለኝ ገባ ኬት ያመጣሹ ኬት ያፈራሹም ነው ኬት ያመጣሹም ነው ያለኝ ከዛ ወንድሜ ተቀበለኝ አወራው ከዛ እንደዚህ አንተ ማን ስለሆንክ ጨራሽ ለሱ አንተ ተወጋኝ ሆነክ ነው እኔ ልትሳደብኝ ደወልኩ ምናምን አይደለም
አብረው እኩል ያፈራውን ንብረት እንድትካፈል ልናደርግ ነው አለው ማለት ነው። ከዛ ጨራሽ ቤተሰቦቹም ተጨምሮ ስልክ እየቀያየሩ እየደወሉ መስደብ ጀመሩ ማለት አንቺ ማን ስለሆንሽ ንብረት የምትካፈይ ምናምን በቃ ፈቶሻል ምን ትፈልጊያለሽ? ከዚህ በህግ ተፋታችሁ ነበር እንዴ? ወረቀት አልተቀደደም። ከሷም ወደ ቤት ሄደች እንዴ? እኔም ውጪ ስለኝ በቃ ለህይወቴ ስለምፈራ ወጣው እናቴ ጋር ነው። ያን እንደዛ እኔ ስለምነው ቆይቼ እሱ ለምን ሽምግልና መላክ ጀመረ ማለት ነው። ከዛ እኔ እንደውም ሽምግልና ሲላክ ቤት አልነበርኩም፣ ማዘር ብቻ ነበረች። እሷ በምትኖርበት ሰዓት ነው ምናምን ያለችው። ከዛ እኔ ስገባ እንዲህ ብሎ ተነገረኝ። እኔ በምኖርበት ሰዓት እነዛ ሰዎች መጡ። ያው ከአንቺ ጋር መታረቅ ይፈልጋል፣ ከዚህ በፊት ያጠፋሁት ነገር ይቅር እንድትይኝ ይፈልጋል ምናምን ብሏል። እና በቃ ቆይ ላስብበት ብዬ ነው ሽማግሌዎቹን የሸኙት ማለት ነው። ከዛ ለምን ከምን የተነሳ ነው ዛሬ እንታረቅ ያለኝ? እኔ ስለማመጣው አንድም ንብረትንም እኔ የመካፈልንም እንትን የለኝ። እኛ መሀል ላይ ልጅ አለ፣ ምንም ልልም አልችልም። እና የሆነ ጥርጣሬ መጣብኝ። ከዛ እኔም ፈልጎ ነው ወይስ ገንዘብ እቃ እንካፈል ስላልኩት ነው ግማሽ ሀብት እንዳትወስድ። እና ከሱ ጀርባ ደግሞ ሰው አለ ወይ ሴት አለች ወይ የሚለውን ነገር ሌላ ሴት ጥርጣሬ መጣብኝ። ገባ አሁን ስልሽ በስማችሁ ንብረት አለ? ብዙ ንብረት አለ ወይስ እንዴት ነው? አሁን ንብረት አለ፣ ሁሉም ነገር በሱ ስም ነው ያለው። 2 መኪና አለው እና ኮንዶሚኒየም ደግሞ 2 አለን። ለምሳሌ ያው እሱ ደላላ ነው፣ የተለያየ ቤት ይሸጣል ምናምን፣ መኪና ይሸጣል። በጣም ያገኛል። እኔ ለመታረቅ እፈልጋለሁ። አንቺ መታረቅ ትፈልጋለሽ? አዎ እኔ ለምን አንደኛ ለልጄም መታረቅን እፈልጋለሁ። ያለ አባት ልጄን ማሳደግ እስካሁን ለፍቻለሁ፣ እዚህ ደርሻለሁ። ግን ያው ያለ አባት ማሳደግ በስሙ መጠራቱ አይቀርም እና አሁን ልግባ አልግባ የሚለውን ነገር ነው። ገባችሁ? አሁን የሆነ ለመፈተን ፈልጌ ነው። በራሴ የሆነ ነገር የለኝም። ገባ? ሁሉም በራሱ ስር ስለሆነ አሁን ያን ንብረት እኩል አሁን በህግ ጠይቄ እንትን ማለት እችላለሁ፣ መካፈል እችላለሁ እኮ። ንብረታችሁን ተካፍለሽ አንድ ላይ መሆን አትችሉም? ንብረት ተካፍለሽ በአንቺ ስም ሆኖ በራሴ ስም የሆነ ነገር ገዝቶልኝ በራሴ ስም የሆነ ነገር ለካዋለልኝ እና ከኔ ፍቅር ከሌለ ደግሞ አብረ መኖር አይችልም። እኔ ለገንዘብ ብዬ እኔ ትዳሬ እንዲበተን አልፈልግም። ግን የሱ ንጹህ ያለ መሆንና ንጹህ ነው ወይስ አይደለም የሚለው ነገር ነው። ገባ? እና የሆነ ደግሞ በራሴ የሆነ ነገር አርጎልኝ ገዝቶልኝ የሆነ የራሴ የማቋቁመው ነገር እፈልጋለሁ። ስለዚህ አሁን እንደ ምክርም እንደ ወንድማዊ ምክርም ብትይዙ የምለው ምንድነው ልትታረቁም አትታረቁም ትችላላችሁ። እሱ ያንቺ ውሳኔ የመጨረሻ ውሳኔ። በእኛ በኩል አሁን ይሄ ሰው የምር ገንዘብ የሚወድ ከሆነ ሴት የሚወድ ከሆነ መፈተናችን አይቀርም እኛ ጋር እስከመጣች ድረስ ማለት ነው። ግን ብትታረቁ የሰው ንጹህ ቢሆንና ልትታረቁ እንኳን ቢሆን የምር ወዶሽም እንኳን ቢሆን የሆነ ነገር ያስፈልግሻል። በስሙ የምር 2 መኪና ካለው አንዱ መኪና በኔ ስም አዝሮ፣ ቤት ካለው 2 ቤት ካለ አንዱ በኔ ስም ይሆን ማለት አለብሽ። ለምን ግዴታ ነው? እሱ እዛው ቤተሰቦቹን እየረዳ እኔ ደግሞ እዚህ ጋር ለቤተሰቦቼ የማደርገው ነገር የለም። ገባ? ተሳቅቄ ነው የምኖረው። ተሳቅቄ ሳይሆን ያው ቤተሰብ እንኳን አንቺ ጋር እናትሽ አንቺ ጋር ስትመጣ የሱ ቤት ያላቸው ናቸው፣ የኔዎች ግን ደሃ ናቸው። ምንም የለንም። አገባሽ? እኔ ምንም ለነሱ ማረገው ነገር የለም። ምንም ብቻ ከባድ ነው። እንዴት እንደሆነ አላውቅም። አሁን ተፈትኖ ፈተናውን ከወደቀ በህግ ለመፋታት ነው አይደል? እቅድሽ? አዎ። ካለፈ አብራችሁ ትኖራላችሁ? ካለፈ ያው እንዳልኩ ሁሉም ነገር እንትን ብላ አስተካክለን አብረን እንኖራለን። በጣም ነው የምወደው። ያው እሱም የሚወደኝ ይመስለኛል። የዛሬን ቪዲዮ ስፖንሰር ያደርጉልን ሜሪ ፕሮፐርቲስ ናቸው። እነሱ ደግሞ ዛሬ ይዛችኋት ነው ለሷ የሆነ ሰርፕራይዝ አለን ብለውናል። እንወስዳታለን። ምን እንዳሰቡላት አናውቅም። አብረናት እንሂድ። እንግዲህ ደስተኛ እንደምትሆን ተስፋ እናደርጋለን። ይመቻት። ግን ከመፈተናችን በፊት የሆኑ አካላት አንቺን ሰርፕራይዝ እናርግሽ ብለዋል። አሁን ወደዛ እንሂድ። እሺ ተመልካቾች፣ ሜሪት ፕሮፐርቲስ ደርሰናል። እንግዲህ ለሷ ስፔሻል ኦፈር አለን። አምጧት ብለውና ያመጣናት የተሻለ ነገር ነው። አሁን ላይ 50-50 ላይ ነው። ልትፋታም ይችላል፣ አትፋታም ይችላል። ለዛ ነገር ደግሞ እኛ ለህይወቷ ወሳኝ ነው ያልነውን ነገር እንዲሰጣት ነው ይዘናት የመጣ ነው ማለት ነው። አብራችሁ ነው። እሺ ሰላም፣ እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላም ነው? እንኳን ደህና መጣችሁ። ያልን ልጅ እሷ ናት። ኦኬ። ከባሏ ጋር የጣላችበት ምክንያት ምንድነው? ስራ አሰሪም በሚል ምክንያት ነው። እኛ ደግሞ ልትፋታ የምችልበት ሚንስ ስላለ ንብረት መካፈል የምችልበት መንገድ ስላለ ከተካፈለች ንብረቷን ሾፒንግ ላይ እንድትዋለው ቦታ እንድትይዝ ማለት ነው። የምታረቅም ከሆነ ደግሞ
ያ ድጋሚ የተጣሉበት ነገር ተመልሶ እንዳይመጣ ስራ እንድጀምር ስራ ለመጀመሪያ ደግሞ ቦታ ያስፈልጋታል። ትክክል። የኛ ሀሳብ እሱ ነው እና ያው አልነገርናትም። ሰርፕራይዝ ነው የሚሆነው ማለት ነው። ያው ንግድ ሲሆን ቤትንም ያሞቃል፣ ካፒታሉም ይጨምራል እና ከአፓርትመንት ይልቅ ደግሞ የንግድ ማዕከል ወይ ደግሞ ቦታ የሚያዙ እንደ ኢንቨስትመንትም በጣም አዋጭ የሆነ ነገር ነው እና በጣም አሪፍ ሀሳብ ነው ያመጣችሁላት። ብትሰራበትም የሚያዋጣት ነገር ነው። ትክክል። ለአከራይ ብትል አሪፍ እድል ነው ያለው። አሁን በመምጣትሽ ደስ ብሎናል። እንደዚህ አይነት ሀሳብም ውሳኔም ስለወሰንሽ ጥሩ ውሳኔ ነው ለኛም። አሁን እኛ እንግዲህ እየሸጠን ያለ ነው ተክለ ሃይማኖት ጋር ነው። ተክለ ሃይማኖት ቤተክርስቲያን ወረድ እንዳልሽ ከጋራጅ ፊት ለፊት ነው የሚገኘው ማለት ነው። የንግድ ማዕከሉ ወደ 6787 ካሬ ላይ ነው የሚያርፈው። G+5 የሆነ የገበያ ማዕከል ነው። እዚህ እንግዲህ እዚህ ህንፃ ላይ ከ11 ካሬ ጀምሮ እስከ 32 ካሬ የተለያዩ የካሬ አማራጮች አሉ። እንግዲህ እዚህ ሳይት ላይ አንድ ደንበኛ መጥቶ ሲገዛን እኛ የምንሰጠው ሱቁን ከነገበያው ነው። ያ ማለት አንቺ ብትሰሪበትም ባሰሪበትም መርካቶ ማለት ገበያ ቦታ ያለበት ሰዓት ቦታ ነውና የሞቀበት ሰዓት ላይ ስለሆነ ደግሞ የመጣሽውም ቅናሾችም ስላዘጋጀን ለአንቺ በጣም አሪፍ እድል ነው የሚሆነው ብለን ተስፋ እናደርጋለን። ሱቁ እንግዲህ በአራቱም መንገድ አቅጣጫዎቹ ላይ መንገዶች አሉት፣ መግቢያዎች አሉት። ያ ማለት እንግዲህ ማንኛውም ሰው ቢመጣ ፍሰት ያለበት ፍሎ ያለበት አካባቢ ነው ማለት ነው። ስለዚህ እዚህ ሳይት ላይ እንግዲህ እንደነገርኩሽ ሞር ፎከስ ማድረግ ያለብሽ ሱቅ ሎኬሽን በጣም ማተር ያደርጋል። አንድ አካባቢ ላይ ሄደሽ ለምሳሌ መጥቀስ አይጠበቅብኝም፣ ግን መኖሪያ አካባቢ ላይ እና የንግድ ቦታዎች ላይ የተለያየ አድቫንቴጅ አለው ማለት ነው። እንግዲህ አሁን ቅናሾችን አውጥተናል እንደነገርኩሽ። አሁን ላይ ለሌሎች ደንበኞች እስከ 20% የሚደርስ ቅናሽ እየሰጠን ነው። ግን አንቺን ለማገዝ ግን እስከ 25% ድረስ ከፍ አድርገን ቅናሾችን እንሰጥሻለን ማለት ነው። ለእሷ ብቻ ማለት ነው። ግን ሌሎች ደንበኞች ደግሞ ይህን ማስታወቂያ አይተው ወይ ደግሞ የእሷን ታሪክ ሰምተው የሚመጡ ደንበኞች ካሉ ደግሞ ለተወሰኑ ለ10 ደንበኞች 20% ቅናሽ እንሰጣቸዋለን። እንድትወስን ነው እኛ እዚህ አምጠናል። ምንም ነገር ቢሆን መርካቶ ላይ ማይፈልግ ያለ አይመስለኝም ሱቅ እንዲኖር። እሷ ደግሞ እዛ ጋር ሱቅ ብትጀምር በጣም አሪፍ። በዛ ላይ የአንድ ዓመት ልጅ አላት አይደለ? ኦኬ አሪፍ ነው። ለልጅሽም በጣም ጥሩ የሚያግዝሽ ኢንካም ነው የሚሆንልሽ። ከዛ በተጨማሪ እንግዲህ አሁን እዚህ ሳይት ላይ እኛ ምን አድርገናል፣ አፎርደብል ነው። አሁን ፕራይሱ በጣም ተመጣጣኝ ነው። ለማንኛውም ሰው ቢመጣ መርካቶ ላይ በዚህ ዋጋ አገኛለሁ ብሎ እስኪደመም ድረስ በዋጋውን በጣም ዝቅ አድርገናል እና ኢቨን 32 ካሬውን ትልቁን በ640 ሺህ ብር ቅድመ ክፍያ ማግኘት ትችላለሽ። 11 ካሬ 16፣ 22 እና 32 አለ። ግን ለአንቺ ሰፋ ያለው በትንሹ የካሬ ዋጋ ለአንቺ አፎርደብል ይሆናል ብለን ተስፋ እናደርጋለን። ሰፋ ያለም ሱቅ ነው። ለንግድም ለተለያዩ ቢዝነሶች መጠቀም ትችላለሽ አንቺ። ስለዚህ ሄደን እንየው የሳይቱንና የዲዛይኑን። ቅድም እንደነገርኩሽ እንግዲህ ይሄ በጣም ቤስት የሚባል ሎኬሽን ላይ ጥሩ የንግድ ማዕከል ነው እየገነባን የምንገኘው። ኤግዛክትሊ እንግዲህ ያው ዲዛይኑን እያየሽ የቦታውን አቀማመጥና የት አካባቢ ላይ እንደሚገኝ በደንብ ብሪፍ ለማድረግ አቀማመጡም ስለሚመች ለማስረዳት ያክል ከላይ እንግዲህ ስትመጪ ተክለ ሃይማኖት ቤተክርስቲያኑ አለ። ከሱ ወረድ እንዳልሽ የእሱን አጥር ይዘሽ ነው የምትመጪው። እንደመጣሽ እንግዲህ ይሄኛው ዋናው መንገድ ነው፣ ወደ ጥቁር አንበሳ የሚወስደው መንገድ ከጋራጅ ፊት ለፊት ነው የሚገኘው። ስለዚህ አስፋልት ዳር ላይ የሚገኝ በጣም ቤስት የሚባል ሎኬሽን ላይ የተቀመጠ የገበያ ማዕከል ነው ማለት ነው። ቅድም እንደነገርኩሽ 6787 ካሬ ላይ ያርፋል። ቀጥታ ይዞታው ግን ወደ 8700 ነው። እንዳየሹ እዛ ጋር አካባቢ ላይ አሁን የኮሪደር ልማት ቀጣይ መርካቶ አካባቢ ላይ ስለሚነካ እሱን ታሳቢ አድርገን የጀመርነው ማለት ነው። ኦልሬዲ ህንፃው ስራው ተጀምሯል። በወር ከ15 ቀን ውስጥ እንግዲህ የቁፋሮ ስራ ጨርሰን የቤዝመንት ስራ ላይ ኦልሬዲ እሱንም ጨርሰን የግራውንድ ስራ ላይ ደርሰናል። ያ ማለት እንግዲህ ህንፃው የምናስረክበው በአንድ ዓመት ነው። ያ ማለት ለአንቺ ደግሞ በጣም አሪፍ ነው ብዬ አስባለሁ። ለምን በአንድ ዓመት ውስጥ ቶሎ ተረክበሽ ወደ ስራ የምትገቢበት እንዳለውም ደግሞ ልጅሽ የምታግዥበት ለአንቺም ደግሞ ጥሩ አቅም የሚሰጥሽን የንግድ ማዕከል ነው ይዘን የመጣ ነው። ስለዚህ እዚህ ላይ እንግዲህ ከ11 ካሬ ጀምሮ እስከ 32 ካሬ ነው። ያ ማለት እንግዲህ 11፣ 16፣ 22 እና 32 የካሬ አማራጮችን ማግኘት ትችላለሽ። በጣም ደግሞ ይሄ ዘመናዊ የሚባልና ጥራቱን የጠበቀ ህንፃ ነው እየሰራን የምንገኘው። ለማስታወስ ያክል ቀደም ብሎ ለሚመጡ 10 ደንበኞች ምናልባት የእሷን ታሪክ ሰምተው ጆይን ማድረግ የሚፈልጉ ከሆነ እስከ 20%፣ ለእሷ ደግሞ እስከ 25% ቅናሽ እንሰጣለን ማለት ነው። ያው በዚህ ድጋፍ የሆናችሁኝ ደግሞ እናንተ ናችሁ ሞር እና እጅግ በጣም አመሰግናለሁ። ምንም ችግር የለም። ነገ ላይ ደግሞ ታሪኩ ተቀይሮ ጥሩ ቦታ ደርሰሽ ድጋሚ ሌሎች ሱቆችን ለመግዛት እንደምትመጪ ተስፋ እናደርጋለን። የካሬ አማራጮቹን እና ዋጋዎቹን እግረ መንገዴን እንደው ላይ ያይዝልሽ ብዬ ነው። 11 ካሬው 726 ሺህ ብር ቅድመ ክፍያ መክፈል ትችላለሽ። 16 ካሬውን ከመረጥሽ ደግሞ በ1 ሚሊዮን ብር
22 ካሬውን ከሆነ ደግሞ በ660 ሺህ ብር፣ 32 ካሬውን ከሆነ ደግሞ እኛ ላከፋፈል እንዲመች አድርገን ተለቅ ያለውን ካሬ በትንሽ የቅድመ ክፍያን ያዘጋጀ ነው በ640 ሺህ ብር ጆይን ማድረግ ትችላለሽ ማለት ነው። መክፈል እና መጠቀም ትችላለሽ። ይሄኛው እንግዲህ ጥሩ ሰዓት ነው የመጣሽው ያልኩትም ለዛ ነው። ምናልባት ደግሞ እግረ መንገድሽን አፓርትመንትም ወይ ደግሞ የቤት ሀሳብም ካለ እሱንም ትንሽ ሃይላይት ልስጥሽ። ቅድም እንደነገርኩሽ እንግዲህ ምናልባት የአፓርትመንት ወይ ደግሞ የቤት ሀሳብ ካለ እዚህ እንግዲህ መሀል ከተማ እንግዲህ ፕራይም የሚባል ሎኬሽን ላይ ሪበከንቱ የምንለው ፒያሳ ማለት ነው። እሱ ጋር እንግዲህ በፓርኮች የተከበበ የሚገርም ሳይት እየሸጠን እንገኛለን። ይሄ እንግዲህ ሳይት አጠቃላይ ይዞታው 4040 ካሬ ነው ሙሉ የሚያርፍበት ማለት ነው። 2 ቤዝመንት ይኖረዋል። ከዛ ከግራውንድ ጀምሮ እስከ 4ኛ ደግሞ እነዚህ ኮሜርሻል ናቸው፣ የንግድ ሱቆች ናቸው። ከዛ ደግሞ ከፍ ሲል እነዚህ 5 እና 6 ፓርኪንግ ናቸው፣ የመኪና ማቆሚያ ናቸው። 7ኛ ፍሎሯን እንግዲህ እንደ ዱፕሌክስ ነው የያዝናት። ግን እነዚህ ኖርማል ፍላት አፓርትመንት የሚባሉት የሚጀምሩት ከ8 ነው፣ ከ8 እስከ 24 ድረስ እነዚህ G+24 የሆኑ ቢልዲንጎች ናቸው። እንደምታዩ ብሎክ ቱ ብሎክ ሰፋ ያለ ጋፕ አለው። ከዛ በተጨማሪ ከላይ ደግሞ ራሱን የቻለ ቴራስ አለው ለሰርግ፣ ለልደት፣ ለተለያየ ፕሮግራም። እዚህ ሳይት ላይ እንግዲህ ያው አንደኛ ምን አዘጋጅተናል፣ እነዚህ የተለያዩ አሚኒቲዎችን 6ኛ ፍሎር ላይ አዘጋጅተናል። ያ ማለት ወደ 2000 ካሬ የሚሆነው እነዚህ መዋኛ ገንዳ፣ ጂምናዚየም፣ ስፓ፣ የልጆች መጫወቻ እነሱን እንዲይዝ አድርገን አካተን ጥራቱን የጠበቀ ህንፃ ነው እንግዲህ እየገነባን የምንገኘው። የከርሰ ምድር ውሃ አለው፣ ስታንድ ባይ ጀነሬተር፣ ሁሉ ነገር የተሟላለት ነው ማለት ነው። እንግዲህ እዚህ ሳይት ላይ ባለ 2 እና ባለ 1 መኝታ አሁን ላይ ይቀሩናል። እንግዲህ ባለ 1 መኝታ ሀሳብ ካለሽ 49 ካሬ ነው። ሙሉ ክፍያው ደግሞ 6.1 ሚሊዮን ብር ነው የሚሆነው። ባለ 2 መኝታው ደግሞ ወደ 11.8 ሚሊዮን ብር ነው። 95 ካሬ ሰፋ ያለ የካሬ አማራጭ ነው ያለን። እነዚህን የተለያዩ የካሬ አማራጮችና ከዛ ደግሞ ምን አድርገናል፣ ቅናሾችን አውጥተናል። ልክ እንደሌላው ጊዜ የ20% ቅናሽ እዚህ ሳይት ላይ እንግዲህ 100% ለሚከፍሉ ደንበኞችም ቅናሽ አዘጋጅተናል ማለት ነው። እንግዲህ ምናልባት አንቺ ደግሞ ሀሳብ ካለሽ የቤት ለአንቺ እንግዲህ እስከ 25% ልክ ለሱቁ እንዳደረግነው እዚህ ላይ የምንጨምርልሻለን ማለት ነው። ያው እኔ በአሁኑ ሰዓት የመኖሪያ ቤት ሀሳቡም የለኝም እና ሀሳቡ ያለኝ ሱቅ ላይ ነው። ሱቅ ላይ እና ስላስጎበኘኝ በጣም እጅግ በጣም አመሰግናለሁ። እና ያው ወደፊት ደግሞ መግዛት አይቀርም ምንም ጥያቄ የለም። መጀመሪያ ሱቁ ላይ ስሪና ከዛ ደግሞ ወደ አፓርትመንቱ ትመጫለሽ። አመሰግናለሁ። እሺ መልካም ቴንክ ዩ። አሁን ወደ ቤት ተመልሰናል። ባሏን እንዴት እንደምንፈተነው እቅድ አውጥተን እንጠራዋለን። እንግዲህ ተመልካቾቻችን አንድ ያሰብነው ነገር አለ። ምንድነው እቅዳችን? ያው እኔና የምትፈትነው ልጅ፣ ሰውየው ደላላ አይደል የተባለው፣ እኔና የምትፈትነው ልጅ ቤት ልንካፈል ነው እና የሚሸጥ ቤት አለ ብለን እንጠራዋለን። ሸጣችሁ ልትካፈሉ? ሸጣን ልንካፈል ነው እንለዋለን። ከዛ ይመጣል፣ ግቢውን እንዲያይ እናደርገዋለን። ከዛ ግቢውን እያየ እያለ በመሀል እኔ ስልክ ተደወለልኝ ብዬ ላጥ ብዬ እወጣለሁ ማለት ነው። የምር ቤቱን ሸጣሉ? አይሸጥም ቤቱ፣ ዝም ብለህ ስማ። ከዛ ልጅቷና እሱ ብቻቸውን ይቀበሩ የለ የምትፈትነው ልጅ እና እሷ ምን ትለዋለች የምትፈትነው ልጅ፣ ይሄን ብር ተካፍዬ ምን እንደማደርገው ግራ ገብቶኛል ትለዋለች። ከዛ ትዳርም የለኝም ሲንግል ነኝ ምናምን ብላ ታሰማምጠዋለች። ያው እሷ ተከናበታለች በዚህ ጉዳይ። ከዛ እሱ ደግሞ ምን ይላል፣ ያው ገንዘብም አላት፣ ገንዘብም ይወዳል ተብሎ የለ ገንዘብም አላት። በዛ ላይ ደግሞ ሴት ላይ ያለውን አቋም ይፈተንበታል። በዛ ላይ ደግሞ የምትፈትነው ቆንጆዬ ናት። አለቀለት። እቅዳችን ምን መሰለሽ፣ እሱ ድለላ አይደል የሚሰራው፣ እዚህ ቤት ልንካፈል ነው ብለን የሚሸጥ ቤት ነው ብለን እንጠራዋለን። ከዛ ከመጣ በኋላ ያው እሷ ትፈትነዋለች ማለት ነው። እሺ አሁን ሰውየውን ደውለን እንጥራው። እሺ ስልኩን ስጭኝና 09 11 ሄሎ። አቤት ማለበል። ሰላም ነው? አለው አለን። ብርሃኑ ነህ? አዎ። እሺ የሚሸጥ ቤት ነበርና ደላላ ሰው ሰጥቶኝ ነው ስልክህን። ኦኬ። የት አካባቢ ነው? እዚህ ቄራ አካባቢ። ቄራ አካባቢ? አዎ። ስንት ካሬ ነው? 300 ካሬ ነው። ኦኬ። እና መጥቼ ሌባ። እሺ ዛሬ ትመጣለህ? እመጣለሁ። በቃ እሺ። ዛሬ ስንት ሰዓት? በቃ ስደርስ። አሁን ስንት ሰዓት ነው? ከአንድ ሰዓት በኋላ ምናምን እመጣለሁ። በቃ እሺ። እሺ ስትደርስ ደውልልኝ። እሺ እደውላለሁ። እሺ እንግዲህ ይመጣል። ለስራው ስል እኛም ግቢ ውስጥም ካሜራ እንገጥማለን። ግቢውን ሰው ለሚያይ
እዚህም ካሜራ እንገጥማለን። አንቺ እዛ ቁጭ ብለሽ የሚያወራውን ሁሉ ትከታተያለሽ ማለት ነው። እንግዲህ ተመልካቾቻችን አቤላ ሊቀበለው ወጥቷል። ግቢያችን አሟረትንበት ሊሸጥ ነው። አቤላም እህት አለችው እዚህ ጋር እንደምታውቁት እንግዲህ ላንቺ ብር ጥሩ እንደሚሆን ተስፋ እናደርጋለን። ምን ጠብቂያለሽ አሁን ከዚህ? እኔ አያደርግም ብዬ ነው የማስበው። አያደርግም እንደዛ እንደሚሆን እኛም ተስፋ እናደርገው እሱ ነው። ባያደርግ ደስ ይላል። አሪፍ ደላላ ነው ሰምቻለሁ። ቤቱ ይሄ ነው እንደምታየው። ያው ከሲስተር ጋር ወርሰን ለመካፈል ነው፣ ሸጠን ለመካፈል ነው። ገባ? አልተስማማንም። ስንት ካሬ ነው ካሬው? 300 ካሬ ላይ ያረፈው። ያው ተከራዮችም አሉት፣ ብዙ ነገር ነው ያለው ግቢው እንደምታየው ነው። በዚህም ያው ዩ ሼፕ ነው ቤቱ፣ ሱቆችም አሉት ከውጭ እንደምታየው። ካርታ ምናምንስ? ካርታ ዲጂታል ወጥቶለታል። ስሙ ወዲያው መዞር ይችላል? አዎ ያልቃል። ስሙ ወዲያው ነው የሚያልቀው። እንደዛ ከሆነማ ምንም አያሳስብም፣ ቶሎ እንሸጠዋል። በጣም አሪፍ እኮ ይኸው ቤቱ። ይሄማ አየር ላይ ነው የምንሸጠው። ይሄ ያልቃል፣ ወዲያው የሚያልቅ ነገር። ሰሙንም ወዲያው ስለምናዞር እኛው እዚሁ አስቸኳይ ስለፈለግነው ነው። ገባ? አይ ምንም ችግር የለም። ፎቶ እየተነሳን ግቢያችንን ሉሌ ራሱ እንደዚህ መቅረጽ አይችልም። እኔ ሰራው አይደል ይችላልበታል። ስልክ ውስጥ አንቺ ፎቶ የለም። የቤት ፎቶ ነው አይሞላ። ያው የስራ ሁኔታ የልጁ ሳለ ይኖራል። አትተማመኝም እንዴ? ያው እቺን ሸጪ መኪና ትፈልግልኛለህ ከዛ። አረ እንደውም ቆንጆ መኪናዎችን ይጋሉ። ከፈል ግማሹ መኪና ትፈልግልኛለህ። እንደውም በጣም ጥሩ አጋጣሚ ነው። እኔ ጋር በጣም ቆንጆ መኪናዎች አሉ። እሺ እሷ እህቴ እንግዲህ ያው እንዴና መጣች አይሻል? አጭር ቀሚስ ያለበስ ናት። ሆን ብለን ሀሳባቸው በለሱ አይ እንዲወድቅ አለ እንግዲህ እስከ መጨረሻው ለመፈተን ብለን። ሰላም እንዴ? ሰላም ነው አለን። እሷስ ታዲያ ምንድን ነው የምትፈልገው? እኔ ስለሷ አይመለከተኝም። ተው እባክህ ና ወራኝ እስቲ። የምትፈልጊው ነገር ካለ ያው እንደው እንደምሽ መኪና መጣዋለሁ። እሺ ስልክ አውርቼ መጣሁ። እሺ እንዴት ነሽ? ሰላም ነው አለን። አንቺስ እንግዲህ ቤቱን ሸጠሽ የምትፈልጊው ነገር የለም? ያው እንግዲህ ግቢያችን እንዳየከው ነው እና እኔ እንኳን ይኸውልህ ቢያንስ የሆነ 20 ሚሊዮን ብር ምናምን እንኳን ብትሸጠው 10 ሚሊዮን ነው የሚሆነው። ችግር የለውም እሱ። ምንም እኔ እስካሁን ያሰብኩት ነገር ምናምን የለም። የሚገርምህ ጓደኛ ምናምን የለኝም እና ምን እንደማደርገው ራሱ እስካሁን አላሰብኩበትም ብሩ። በእውነት ያው እንግዲህ እሱ ቀስ በቀስ ይመጣል ጓደኛ። አሁን ላይ ከገንዘቡ ይልቅ ባይዘው የሚያስፈልገኝ ሰው ነው። እሱማ ሰው ያስፈልጋል። ልክ ነሽ፣ ግን ሰው አይጠፋም ነው እንግዲህ። አንቺ ደግሞ የሚቀድመውን አስቀድመሻል። እውነት ነው። እና ከወንድምሽ ጋር ብዙም አትቀራረቡም ነው? አዎ ማክቶ እሱን ያን ያህል አንዋደድም። ያው ገንዘቡን ከተካፈልን በኋላ ነው ምግብ ወደ ውስጥ። እሺ ቆይ ማለት ውጪ አናክራትም? እንዴት ውስጥ ገባ? ምን አውቃ ፎቶ ሊያነሳ መሰለኝ። እና ገባ። እሺ ቁጭ በል። እሺ እቀመጣለሁ። ጭራሽ ሶፋ ላይ ተቀመጠ። ምን ሻይ ቡና ምናምን? ኧረ ምንም አያስፈልግም በእውነት። ሻይ ነገር ጠጣ ላፍላለህ? አይ ሌላ ጊዜ እሱ። እሺ እና ያው እንግዲህ ግቢ ከተሸጠ በኋላ እንደነገርኩ ግማሽ ነው የምንካፈለው እና ምን እስቲ የምታስብ ማለት የምትመክረኝ ነገር አለ እንዳደርግበት ምናምን? ያው እንደ ወንድምሽ ለምን መኪና አገዥ? እንደ ወንድምሽ መኪና ገዝተሽ? መኪና ማለት ሳላስበው ቀርቼ አይደለም፣ ግን መንጃ ፈቃድ ምናምን የለኝም። እሱ ምን ያስቸግራል ብለሽ ነው? እስከምትለምጂ ድረስ እናግዝሻለን እኛ እያለን። ደስ ይለኛል። አዎ እንደዛ ብታረጊ ይሻላል። ያው ተቀማጭ ነገር ስለሆነ መኪና መንቀሳቀሻ የሚሆን ይሻል። ለስራም ከፈለግሽ እንደዛ ብታረጊ ጥሩ ነው። ጥሩ ሀሳብ ይመስለኛል። እስቲ አስብበታለሁ በደንብ። ለመሆኑ የሚመክርሽ ሰው ወይም ጓደኛ ምናምን የቅርብ ሰው የለሽም? አይ ባክቱ ማለት ያው ፋሚሊ ምናምን የለም። ቤተሰቦቻችን ሞተዋል። እኔና እሱ ብቻ ነው የቀረነው። ጓደኞቼ ደግሞ ያው ከመጠጥ ከክለብ ምናምን ያለፈ እንደዚህ ፌስት የሚለው ጓደኛ ምናምን የለኝም። አይ እንደዛማ መሆን የለበትም። እንዴት ነው? እስካሁን ገና ነው መቼ ሰራ? አረ እየድል ሊወድቅ ነው ትንሽ ይቀር። እየተንገዳገደ ነው። እዚህ ጋር ወንባክ ምንም አይመችም። ጥሩ ጓደኛ መካሪ መያዝ አለብሽ። ያው እንደዚህ አይነት ሰው እኮ ነው የጠፋው። ሳንፈልግ ቀርተን ሳይሆን የለም እንደዚህ አይነት ሰው።
አረ ምን ይጠፋል? ሰው እኮ ሞልቷል። ያው አለመገናኘት ነው እንጂ ሰውም አለ እኮ። አንተ እንዴት ነው ትዳር ምናምን? አረ ገና ነኝ። ምን የደላላ ነገር እባክሽ። በየቦታው ስንዞር እውነት መች ጥሩ ነገር እናስባለን ብለሽ? እኔ እንደውም መጀመሪያ ላይ ሳይክ የሆነ ትዳር ያለ ምናምን ነበር ይመስለኝ። አረ ገና ነኝ እባክሽ። ገና እየተሯሯጥን ነው። ጭራሽ በጊዜ መጀመሪያ እንደናንተ ብሩን እንያዝ ብለን እኮ ነው አይደለ? አይሻል? ብር እባክህ ምን ይሰራል? አሁን ላይ ሰው ነው የሚያስፈልገው። ያው እንግዲህ ያው እሱ ልክ ነሽ፣ ሰው ያስፈልጋል። ግን ለወንድ ልጅ ደግሞ ብር ይዞ ሲገኝ ነው ጥሩ። ያው እኔ እንኳን ማለት እንትን እያልኩኝ አይደለም እያሰብኩበት ነው ምን ላድርገው እያልኩ ብሩ ምናምን የሚመጣውን ብር ግን ታውቃለህ እንደነገርኩ ያው ጓደኞቼ ምናምን እንደዚህ ከክለብ ያለፈ ከመጠጣት ከመዝለል ምናምን ያለፈ እንደና ሰው የለም ባጠገቤና ብሩ ከመጣ በኋላ ዝም ብዬ እንደዚህ በጨብሲ ምናምን እንዳልጨርሰው የፈራሁኝ ነው ታውቃለህ። ብሩን እኮ እንደዚህ አላግባብ የምታጠፊው ምናምን ከሆነ የሆነ ኤሌክትሪክ መኪናም ነገር አሁን ቆንጆ መኪናዎች አሉ፣ እነሱን ገዝተሽ የተረፈውን ደግሞ ኮንዶሚኒየም ነገር ብትገዥበት። እስቲ እንደዚህ ይሻላል። አዎ ግር የሚልሽ ነገር ካለ ደግሞ እኔም አለው እዚሁ ቅርብ ነኝ። አንዳንድ ነገሮችን ማገዝሽ ነገር ካለ ትረዳኛለህ? እሺ አመሰግናለሁ። ምን ሆነ ነው? እንዴት እስካሁን ፍቅረኛ የለሽም እንዴ? አይ ፍቅረኛ ምናምን ያው እንደነገርኩ ደህና ሰው ጠፋ እንጂ ሳልፈልግ ቀርቼ እንኳን አይደለም። በጣም የሚገርም አጋጣሚ ነው። አንዳንዴ ያው ትዳር ከፈጣሪ ነው ይባላል። ምናልባት እኮ በምክንያት ይሆናል ያገናኘን። አንቺ ከዚህ ጋር ነበር እስካሁን ነበርሽ አይደለ? እውነት ነው። እኔም እስካሁን እንዳንቺው ነበረ ለትዳር የሚሆን ሰው የለም እያልኩኝ እስካሁን የቆየሁት። ምናልባት ለምክንያት ይሆናል ያቆየን አይደለ? አይ ለንብረቱ አጓጉቶ እኮ። ለመሆኑ ምን አይነት ወንድ ነው የምትወጂው? እኔማ ደንደን ያለ የሆነ ስፖርተኛ ቢሆን ምናምን ደረት ያለው ወንድ ምናምን ይመቸኝ። በቃ ምርጫሽ ነኝ ማለት ነው። ልክ እንደኔ። ኧረ እባክህ የት አለ አንተ? ስጋ እኮ ነው ደረት ያለው ምናምን ብለህ ታወራለህ እንዴ? ስንት አመት የለፋሁበትን ስጋ ነው ብለሽ እንዴ? ስጋ ነው ያሉት አይመስልሽ ነው? ስንት አመት የለፋሁበት በስፖርት። አዎ በስፖርት በእውነት ይሄ ስጋ እንደ ምንድነው ደረት ይላል ስለሆነች የሆነ እና በማንኛውም ሴት ህፃን ልጅ አለች እንዴት? ስንት አመት መሰለሽ የሰራሁት? እንደዛ ከሆነማ እናያለና። የስፖርት ውጤት ነው ባይዘይ። አሁን ምርጫሽን አግኝተሻል መሰለኝ አይደል? ቀልደኛ። እና በስፖርት እንደመጣ እንድታምኚኝ ተሸክምሽ ስኩትላል። ኧረ በእናትህ እኔማ ቀላል ስታይኝ ቀጫጫ ምናምን ስለሆንኩኝ እቺማ አታቅተኝም ብላ አስበህ ነው? አይ እንደዛ እንኳን አላሰብኩም። እንደዚህ በባዶ በወሬ ከማደርግሽ ለምን ወተን ምሳል ጋብዝሽ? ኧረ አንተ ልጅ አፈራባ ብላ በሽ ይሄ ማድረግ ያለብሽ ከተነበትሽ መካፈል እንዳሰብ ቤልሸት መተል ዘይልትን ምን ችግር አለው? ቤቱም ይሸጣል ይሁን እናያለና። ግን ያው ባንዴ አይከብድም? ኧረ ምንም የሚከብድ ነገር የለም። ሁሉም ነገር እኮ አጋጣሚ እኮ ነው። እሱ እውነት ነው፣ ልክ ነህ። አጋጣሚዎች ወደ እውነት ይቀየራሉ ይባላል። እና እንውጣ ይሻላል አይሻልም? ምን ታስቢያለሽ? ከዛስ ምሳ ከበላን በኋላ ከዛ በኋላ ደግሞ እንመካከርበታለን። ምን አስበህ ነው? ምን አስባለሁ? ያው አንቺ ያሰብሽውን ነው የማስበው። እንዴ እኔ ምን አሰብኩ? ምን አሰብኩ? አላወጣሽውም እንጂ ያው ምን እንዳሰብሽ ይገባኛል። እና ምን እኔ እያሰብኩኝ ነው ሌላ ነገር ምናምን እያልክ ነው? እንደዛ አላልኩም። ያው አሁን ምሳውን እናስቀድምና ምሳ እየበላን እናወራለን። የቀረውን ነገር አይሻልም? አይ ያው ብትልም ጸባይ ታይቶ ችግር የለም። እኔ የምልህ ስንት አመት ነው ግን? ወደ 32 አካባቢ። ኧረ እባክህ በእውነት እኮ ታዲያ ገና 20 አመቴ ነው። እንዴ አንመጣጠንም። ምን ችግር አለው? እድሜ እኮ ቁጥር እኮ ነው። ምን ሆነ ነው? እድሜ ቁጥር ነው ይላል። አንቺ በጣም ባለጌ ሰው ነው ማርያምን። ስንት አመት ነው አንቺ? እኔ ኦልሞስት እኮ እንዴ 28 እና ምን የ20 አመት ልጅ ደግሞ ልጅ በልጅነት ነው። አሁን በዚህ ሰዓት ነበር ልጅ መታቀፍ የነበረብሽ። እዚህ ጋር የአንድ አመት ልጅ ቁጭ አድርጎ ልጅ ታቅፋለህ? ተረጋጊ። ኧረ በማርያም ቆይ አታልቅሽ አንቺ። ተረጋጊ። አርጊው እንትኑን አርጊው። አይሰማሽም? እና ልታስወልደኝም እያሰብክ ነው ገና? ከተጋባን የት ይቀራል? ከተጋባን እንዳይሰማ ከወንድሜ እኮ አለ ልጅ። ያው ቢሰማ ስለ ሰርጋችን መምጣቷ ይቀራል ጭራሽ። እንዴ? አንተማ በጣም ፋስት ነህ።
ያው የደላላ ነገር እንግዲህ እንደውም አንጀጋዘውን አይናፋረንኩኝ መሰል። ኧረ እንጂ ከዚህ በላይ ነኝ እያልክ ነው? ቤት እንደማሻሻጡ መጀንጀን አይቀርም። 20 ዓመት ነው እያለችው እንደዚህ ነው። አይ ለንብረቷ ጓጉቶ እኮ ነው። እናንተ ደላሎች እኮ ግን አትታመኑም። ብዙ ጊዜ ደላላ ሲባል ያው ከብዙ ሰው ጋር ስለሚገናኝ ምናምን ያው ይገናኛል እንጂ እኮ ሁሉም ሰው አስተሳሰቡ ይለያያል። አይ ታው እኔ እኮ ልጅ ምናምን ይኖር ካለ በስማም በስማም ያብራና ልጅ ቢኖረኝ እኔ እስካሁን ጨራሽ እኔ ይሄን ነገርማ ማስቆም አለብኝ። ኧረ ቆይ የእውነት እንዴ ምን አይተሽ ገና እንዴ? ይሄማ ልብሱን አልቆ ራሱ ብትለው ያልቃል። ባለጌ ሰው ነው። በስማ ጨራሽ በእውነት የለኝም። አይ ያው የስራችሁ ባህሪ ከብዙ ሰው ጋር ምናምን ስለሚያገናኛችሁ እኛ እንደዛ ይባላል። እንግዲህ ደላሎች ላይ እንደዚህ እንትን ይባላል። እሱም ያው እኔ ወደ ስራው እንጂ ወደ እንደዚህ ወደ ጅንጀናው ገና ነኝ። ሞክረ እንደዚህ ፍቅር ውስጥ ምናምን ገብተህ አታውቅም ጭራሽ ማለት ነው? እንደዛ አይነት ብገባ ከአንቺ ጋር እንደዚህ እያወራሁሽ ኮረመም ነበር። ምን እኔ ገመቻለች። ቆይስ ምን ይያለኝ? ምናልባት ልጁ እሱ እንደሆነ አላመነም ማለት ነው። ምን ይያለኝ ነው? በጣም ባለጌ ሰው ነው። በስማ አስፈላጊውን ሰው ነው እያገኘ ያለሁት ማለት ነው። በነገራችን ላይ አለባበስሽም ቁመናሽም በጣም ደስ የሚል እንዴ አንተ ምን ሆነ ነው? አይሆንም የእውነት ወይ ተረጋጋ። መርካቶ ተክለ ሃይማኖት ጋር ሱቅ ቢኖረን ብላችሁ አስባችሁ ታውቃላችሁ? ያውም በጣም በተመጠኛ ዋጋ ዛሬ ያ ቀን ደርሱ። ብትፈልጉ የምትሰሩበት ብትፈልጉ ደግሞ የምታከራዩትን በአንድ አመት ውስጥ ብቻ አልቆ የምትረከቡትን ሱቅ ሜሪት ፕሮፐርቲዎች ይዘውላችሁ መጥተዋል። ቀድማችሁ ከድብቅ ካሜራ ነው የመጣ ነው ብላችሁ ለምትሄዱ 10 ሰዎች የ20% ቅናሽ ተዘጋጅቶላችኋል። ይሄ ድል እንዳያመልጣችሁ ተጠቀሙበት። ይመቻችሁ። አንተ ቆሻሻ ቤት ልግዛ ብለህ ልሸጥ ብለህ መተዚ አንተ እንዴት ምን እየሰራ ልጅ እያለ እዚህ ትለከስከሳ? ምንድነው መሰራ? አንተ ራስህ ምን ትሰራለህ? ስነስርዓት ይዘህ እዚህ ጋር ሚስት ቁጭ አርጋት እዚህ ማነሽ አንቺ ሲጀምር ማለት አንተ ጨራሽ እኔ ማነሽ? አዎ ማነሽ? ምን ልትሰሪ መጣሽ? ምን ፈልገሽ ነው መጣሽ? ልቀቂኝ። ምን ፈልገሽ ነው መጣሽ? ልቀቀኝ። አንተ ራስህ አንተ አትማታ ስራ ካይኖር ምን እንዳንተ እዚህ ጋር ሚስት ቁጭ አርጋት ምን አንተ ትያያዘው ልቀቀኝ። ምን እየሰራች? አጥፋ ካሜራውን። ምን ቢታ ምን እያደረክ ነው? ሲጀምር የት አቅሻለሁ አንቺ? ምን ልትሰሪ መጣሽ? ምን ፈልገሽ ነው መጣሽ? ይታቀኛል አንተ ቆሻሻ አረብ ማሪ አንተ ታታቢ ልቀቀኝ። አንተ ነህ ይሁን ኩላ ስራ የምትሰራው። ልቀቀኝ። በቃ አጥፋ ካሜራውን። ካሜራውን አጥፋ። አሁን ግን በቃኝ። እሺ ካንተ ጋር በቃኝ። ልቀቀኝ። ራሱ ምን እየሰራ ነው? መጀመሪያ እሺ መጀመሪያ ምን እየሰራ ነው? ካሜራውን አምጣው። ልቀቀው ካሜራውን። አንድ ሰው ቢጠጋኝ እከሰክሰዋለሁ። እንዳትጠጉኝ እከሰክሰዋለሁ። እሺ አስቀምጠው። እሺ አስቀምጠው። እንዳትጠጋኝ ካሜራውን ስርዓት ይኖር። ይኸውልህ ስርዓት ይኖር። ይሄን እከሰክሰዋለሁ። እንዳትጠጉኝ። አንድ ሰው ፖሊሶች አሉ። ስርዓት ዞር በል። እንዳትጠጋኝ እያልኩ ቆይ ምን ልታደርግ ነው? ልቀቀው። ቆይ እስኪ ቆይ እንዳታሰብረው። ዞር በል። እንዳይሰብረው ምን ማድረግ ነው እንደዚህ የምታደርገው አንተ? እንዳትጠጉኝ ብዬ ነበር። አንተ ያማል። አዎ ያመኛል። እንኳን ተሰበረ። እሰይ የሰው ጋር ስቆም ነው የሰበርከው። የራስህ ሳይንስ የሰው ጋር ሰበርክ። እንኳን ሰበረ። ያማል ወይ ዝም በይ። ያማል ወይ ወይ ምንድን ነው ችግርህ? ዞር በል። ምንድን ነው አንተ ራስህ ካሜራችን ሰብረን ነው መደብረ በል ሂድ ፖሊስ ጥራ ሂድ ፖሊስ ጥራ ካሜራና አይደለም አንቺ ቆይ አንተ ውሻ አንተ አይተሃል ስራህን? ምንድን ነው ፍላጎታችሁ? ምንድን ነው ካሜራ ሰብረን እናንተ የ400 ሺህ ብር ይሰበራ። ትልቅ ሰው አይደለም እንዴ? አንተንም ልሰብር እችላለሁ። ተሰበርክ ነው አንተ ቆሻሻ። ምንድን ነው የፈለግከው? ምንድን ነው የፈለግከው ነገር? ሳከፍል ይትማትይላል ሳከፍል እሱማ ይከፍላል። የሰው ህይወት አበላሸ እንጂ የኔን ህይወት እንደውም እንኳን ዛሬ አወቅኩት። እሺ ከዚህ በኋላ የምንገናኘው ፍርድ ቤት ነው። እኔ እናንተ የምንገናኘው ልጅህንም አታገኝም፣ ንብረትህን ደግሞ ካፈላለሁ። ሰማኸኝ አይደል? የምን አባሽ ንብረት ነው የምታወራው? እሱማ ታወራዋለህ። ቆይ አንተ ተረጋጋ። ልቀቀኝ። ሰበርክ ደግሞ እኔን ልትሰብረኝ ነው እንዴ? ቆይ ተረጋጋ። አንተ ስለምን ንብረት ነው ደግሞ የምታወራው?